ቤት ሰራ ነው ብለን ስንል ለዚህ ቤት የሚያስፈልጉ ነገሮች ሁሉ መጀመሪያ ነበሩን አቅርቦቶች ሁሉ ነበሩ እንጨት ነበረ በር አርገነው ነው የሆነ ነገር ነበረ መስተዋት ፑልፒት ተደርጎ ነው የሆነ ነገር ነበረ እንደዚህ አርጎ ተሰርቶ ነው ይሄ ግን ያልነበረ ምንም ነገር ከዛ በፊት አልነበረም አለና ከዛስ አልነበረም ግን ከዛ በኋላ ደግሞ ሆነ ይለናል ማለት ፍጥረቱ ራሱ በጣም ይገርማችሁ ፍጥረቱ ራሱ ምንናየው ጉዞ ዓለም ራሱ የማይታየውን እርሱን ማሳያ ነው ወይ ማንጸባረቂያ ነው ብቻውን አምላክ ለሚሆን ለማይጠፋው ይልና ለማይታየው ለዘላለሙ ንጉስ ሆኖ ማይታየኛ አይተናናቅም በየቀኑ ያሰለቹን እየታዩ ነው ለማይታይ ለዘላለሙ ንጉስ ክብር እስከ ዘላለም ድረስ ይሁን ዘፍጥረት ምዕራፍ 1 ታውጡና አብረን ምዕራፍ 1 ከቁጥር 1 ጀምረን እስከ 9 ያለውን አብረን እናነባዋለን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድርም ቅርጽ የለሽና ባዶ ነበረች የምድርን ጥልቅ ስፍራ ሁሉ በጨለማ ውጦት ነበር የእግዚአብሔር መንፈስ በውኆች ላይ ይረብብ ነበር ከዚያም እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑ መልካም እንደሆነ አየ ብርሃኑንም ከጨለማ ለየ እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው መሸነጋም የመጀመሪያ ቀን እግዚአብሔርም ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ እንዳለውም ሆነ እግዚአብሔር ጠፈርን ሰማይ ብሎ ጠራው መሸነጋም ሁለተኛ ቀን ከዚያም እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች ደረቁ ምድር ይገለጥ አለ እንዳለውም ሆነ እስቲ ጭንቃል በሏት እስቲ እንዳለውም ሆነ እንበል እስቲ እግዚአብሔር ይመስገን ስፔሲፊክ ለሆነ ህዝብ ነው በሰዓቱ የጻፈው ልክ የቆሮንቶስ ሰዎች ተብሎ የተጻፈ መጽሐፍ ለኛ እንደተረፈን ልክ እንደዚሁ ዘፍጥረትም ለእስራኤል በዛ ጊዜ ለነበሩት ምድረበዳ ለነበሩ ሰዎች የተጻፈ መጽሐፍ ነው ለኛ እግዚአብሔር ዘመንን አሻግሮ የጻፈልን ያሳየን ማለት ነው እና በዚህ መጽሐፍ ውስጥ አንዳንድ ሚስጥሮችን ማናቃቸው አይደሉም ግን በጣም ሪማይንድ እንደገና እንድንሆን የሚያስፈልጋቸው አንዳንድ ሚስጥሮችን ተመለከትኩና ትንሽ መለስ አልኩ እንጂ ሞር አዲስ ኪዳን ላይ ነበር ለትንሽ ተከታታይ ነገር ላስተምራችሁ የነበረው ማለት ነው ርዕስ መያዝ ለምትፈልጉ ሰዎች ለሚታየው ሁሉ ምክንያት ማን ነው ብላችሁ መጻፍ ትችላላችሁ ለሚታየው ሁሉ ምክንያት ማን ነው ዘፍጥረት ሙሴ ሲጽፍ አንድ ነገር ሆነ ነው ሲጀምር ያለው የሆነ ነገር ሆነ የሆነ ነገር ተደረገ ነው የመጀመሪያው ሐሳብ አንድ ነገር ተከናወነ ነው የተከናወነው ነገር ደግሞ የሆነ ዝም ብሎ ትንሽ ነገር አይደለም የተከናወነው በጣም 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 የማይታሰብ ነገር ተከናወነ ብሎ ነው የጀመረው ከክንውን ነው የሚጀምረው ዘፍጥረት ሲጀምር ክንውኑ ያን ክንውን ምን ብሎ ይጠራዋል በእንዶ ቀጥታ ስም ፈጠረ ከሚል ስም ነው የሚጠራው ይሄንን ክንውን ምናልባት ይሄን ያልገባቸው ሰዎች ምናልባት የፍንዳታ ክንውን አርገው ነው የሚያስቡት አይደል ቢግ ባንግ ብሎ የሆነ ነገር ፈነዳ ተደርጎ ነው የሚቆጠረው በሳይንሱ ማለት ነው በማያምኑ ሰዎች እውነት ነው የሆነ ነገርማ ፈንድቷል ምንም ጥያቄ የለውም አንድ ነገር ማለት ምንድነው ለማለት ነው እንጂ ምንድነው የሆነ ነገር ማፕን አርጓል ዘፍጥረት ላይ እኮ ሲጀምር የምታዩት ይሄን እኮ ተአምር ተከናውኗል ዘፍጥረት 1 እና 2 ስታዩ ተአምር ተከናውኗል ደሞ የሚገርማችሁ ሌሎቹ ከዛ በኋላ የተጻፉት መጽሐፍቶች በሙሉ
የሱ ውጤት ናቸው። የአንድና የዘፍጥረት አንድና የዘፍጥረት ሁለት ውጤት ነው መጽሐፍ ቅዱስ አጠቃላይ። ከዛ ነው የጀመረው። እዛ ጋር ስለወደቅን ነው እዚህ ጋር ኢየሱስ የመጣው። እዚህ ነው የጀመረው። ታሪካችን የጀመረበት ቦታና ኤሪያ ስለሆነ በጣም የቱ ጋር ነው የጀመርነው ብሎ ወደ ኋላ ማሰብ አለብን ብዬ ነው ያሰብኩት። ስለዚህ አንድ ነገር ተከናወነ ነው ሙሴ የጻፈው። የሆነ ነገር ሆኗል፣ ተከናውኗል የሚለው የተከናወነው ነገር እነኚህ ሰዎች አይተውታል፣ እየኖሩበት ነው። ለምሳሌ ሰማይን እያዩ ነው፣ ምድርን እያዩ ነው፣ ፍጥረትን እያዩ ነው እነኚህ ሰዎች ያሉት፣ ራሳቸውን እያዩ ነው። ግን ምንድነው ሀፕን ያደረገው ወደ ኋላ ሚለው ወስዶ ነው የሚጽፍላቸው። ደግሞ በጣም የሚገርማችሁ ነገር ሙሴ ከነ አዳም በኋላ በብዙ ሺህ ዓመታት ርቀት የሚኖር ሰው ነው። ግን ቦታው ላይ እንደነበረ ሰው አብሮ ቁጭ ብሎ ስራው ሲሰራ እንዳየሰው ነው እግዚአብሔር አይኑን ከፈተለት። ምናልባት አንዳንዶች ወደ ተራራ በወጣ ጊዜ ነው ይላል፣ ህጉን ሊቀበል በወጣ ጊዜ ተራራ ላይ ሙሴ በቃ ሞቷል፣ ከዚህ በኋላ ሚመራን የለም ባሉ ጊዜ ያኔ ይሆናል ይላሉ። በቃ ከፍቶለታል እግዚአብሔር። እንኳን ሌላ ቀርቶ ራስን አሳየኝ ብሎ ክብሩን ራሱ በኃይል ተመልክቷል ሙሴ። በዛ መካከል ለሱ ገልጦለታል ይላሉ። እግዚአብሔር ወደ ኋላ ሄዶ ፍጥረትን እንደዚህ ልክ እንደ አንድ ስዕል አሳየው እግዚአብሔር ለሙሴ። ስለዚህ ሙሴ የሆነ ነገር ሀፕን አድርጓል አንደኛ ያለው እሱ ብቻ ሳይሆን ዋናው ነገር ለዚህ ለተከናወነው ክንውን ግብአት የሚሆን ነገር ደግሞ የለም ነበረ ነው ሁለተኛው የሚናገረው። ምን ማለት ነው? ለምሳሌ ይሄን ቤት ሰራ ነው ብለን ስንል ለዚህ ቤት የሚያስፈልጉ ነገሮች ሁሉ መጀመሪያ ነበሩን፣ አቅርቦቶች ሁሉ ነበሩ። እንጨት ነበረ፣ በር አርገነው ነው። የሆነ ነገር ነበረ፣ መስተዋት ፑልፒት ተደርጎ ነው። የሆነ ነገር ነበረ እንደዚህ አርጎ ተሰርቶ ነው። ይሄ ግን ያልነበረ ምንም ነገር ከዛ በፊት አልነበረም አለና ከዛስ አልነበረም ግን ከዛ በኋላ ሆነ ይለናል ማለት። ስለዚህ አንደኛ ዛሬ የምናየው ነገር ዘፍጥረት 1 ከፍጥረት ጀርባ ያለ ምክንያት እግዚአብሔር ነው ሚለን። ስለዚህ ነገር የሆነ ቦታ ላይ ጀምሯል፣ ከሱም እንዲጀምር ምክንያቱ እግዚአብሔር ነው አለና ይህ እግዚአብሔር ግን በጣም የሚገርመው ነገር ወገኖች ማን ብሎ ነው የሚጠራው? የማይታይ አምላክ ብሎ ነው የሚጠራው እግዚአብሔር። አታዩትም፣ እዚህ ጋር እግዚአብሔርን አታዩትም፣ ፍለፊት አታዩትም። ምን ተደርጎ ነው? ለሆነው ነገር ለተሰራው ስራ ከጀርባ የሚያንቀሳቅስ ሆኖ ነው የምታዩት። ለተከናወነው ድርጊት ከጀርባ ያለ ምክንያት ሆኖ ነው እንጂ እግዚአብሔር የሚታየው እግዚአብሔርን ከፊት ሲል አታዩትም። እግዚአብሔርም ይሄን ይመስል ነበር፣ እግዚአብሔርም ሚል ነገር አይደለም። ዋናው ያስተያየናል ተፈጥሯል። ይሄ ሁሉ ምናየው ዓለም ዘፍጥረት ላይ መጥቷል ወደ መኖር። ለዚህ ግን ምክንያቱ ከጀርባ ነበር፣ ያለ ምክንያት አልመጣም ነው የሚለው ሙሴ። እግዚአብሔር የሚባለው ይሄ አሁን ከፍ ዝቅ ብለን እንድንሰግድለት ምን ዘምርለት ምን ጸልየው ምን ጮሆን እግዚአብሔርን መጀመሪያ የቱ ጋር ነው ኢንትሮዳክሽኑ የተጀመረው? የት ነው የተዋወቃችሁ ሲል በዚህ እግዚአብሔር ራሱ በዚህ ለማስተዋወቅ አይገርም? ብዙ ነገር ሊል ሲፈልግ እግዚአብሔር ራሱ በዚህ ማንነት ከዘፍጥረት 1 ላይ እግዚአብሔር በዚህ ጀመረ ራሱ ሊያስተዋውቅ ማለት ነው። ስለዚህ የማይታይ ምን ሆነሱ ምክንያት ሆኖ ተቀምጦ ታዩታላችሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ይልና ለማይታየው ለዘላለሙ ንጉስ ሆኖ ማይታይ እኛ አይተናናቅም። በየቀኑ ያሰለቹን እየታዩ ነው። ለማይታይ ለዘላለሙ ንጉስ ክብር እስከ ዘላለም ድረስ ይሁን ይላል። ሌላ ግን እግዚአብሔር ዓለመታየቱ የሚያሳየን ከሚታየው ጊዜያዊ ዓለም ወይ የቁስ ዓለም የሚለይ መሆኑን ማሳያ ነው። እኛን ቁስ ያረጋን ምንድነው? አንዱ መታየት አይደል? መነካት መታየት እኮ ነው ቁስ ያረጋን። ማቴሪያል ዓለም ምንለው ማለት ነው ያረጋን እኮ እዛ ነው። እግዚአብሔርስ
ከማቴሪያሉ ዓለም ውጭ የሆነ አሜን 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 ስለዚህ ከሚታየው ዓለምን ልዩ አምላክ መሆኑ ነው ሶስተኛ ፍጥረቱ ራሱ በጣም ይገርማችሁ ፍጥረቱ ራሱ ምናየው ጉዞ ዓለም ራሱ የማይታየውን እርሱን ማሳያ ነው ወይ ማንጸባረቂያ ነው እንደውም ዕብራውያን 2:3 ቃል አንብቤ እንጨርስ ለዛሬ ዕብራውያን 11 ቁጥር 3 ዓለሞች አለ ያውኛ ዓለም የግሪክ ዓለም ብዙ ዓለም የሰውን ዓለም የእንትኑን የማቴሪያል ወርልዱን ዓለም ነው ምንድነው ዓለም በእነሱ ግን ይገባቸዋል በእግዚአብሔር እንደተዘጋጁ አቤት 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 እንደተፈጠሩ አይደለም ያደረገው እሱ ደግሞ ዝግጅት ቅንጅት አረጋቸው እግዚአብሔር የሚታየው ነገር ሁሉ ከማይታዩት እንደሆኑ በእምነት